የአርጀንቲናና የስፔን የዓለም ዋንጫ ፍጻሜ ጨዋታ በብዙዎች ዘንድ እንደ አዲስ መነጋገሪያ ሆኗል። ጨዋታው በሴራ የታጠረ አላስፈላጊ ሁነቶች የተራመዱበት መርሃ ግብር እንደሆነ የተለያዩ የድምጽ እንዲሁም ደግሞ የምስል ቅጂዎች እየወጡ ነው የሚገኙት። ታዲያ ከዚህ ሴራ በስተጀርባ ያለው ሚስጥራዊ ኩነቶችና አጠቃላይ የክስተቱ ንድፈ ሐሳቦች ምን ይመስላሉ የሚሉትን ነገሮች በዝርዝር የምንመለከት ነው የሚሆነው። ታዲያ እነዚህና መሰል ስፖርታዊ ጉዳዮችን የትም ሳትሄዱ በገበያ ስፖርት የሐሙስ ማለዳ የዕለተ 16 ሐምሌ 2018 መረጃዎችን ተቆመቆሙ ዘንድ ጋብዛችኋለሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ጀምሩ። እናንተ ደግሞ ይህንን ፕሮግራም ማቀርበላችሁ ሮቤል አብርሃም ሆናለሁ። አብራችሁን ቆዩ። በቅድሚያ የአርጀንቲናና የስፔንን አነጋጋሪ ፍጻሜ ጨዋታን በተመለከተ የተለያዩ እየወጡ የሚገኙ ሚስጥራዊ እውነቶችን እንመልከት። በአርጀንቲናና በስፔን መካከል የተደረገው የፍጻሜ ጨዋታን አስመልክቶ መገናኛ ብዙሃን ባወጣቸው ያልተለመዱ መረጃዎች በዙሪያው ባሉ ታዋቂዎች የተለያዩ ግምቶችና ነጥቦች የተሰነዘሩ ነው የሚገኙ። ታዲያ በሜዳው እና በዝግጅት ዙሪያ የታዩ እንግዳ ክስተቶች ነበሩ። የታዋቂ እንግዳዎች መቅረት፣ እንዲሁም ደግሞ የሜሲ ያልተለመደ ዝግጅት፣ እንዲሁም ደግሞ የጆቫኒ ሲሞን ምላሽና የአርጀንቲና ድክመት፣ የላውታሮ አለመሰለፍ፣ የተጫዋቾች ምርጫ አነጋጋሪነት የበለጠ በጉዳዩ ዙሪያ መነጋገሪያ እየሆነ ያለ ጉዳይ ነው ያለው። ታዲያ ምንድን ነበር ሁነቱ የሚሉትን ለመመልከት ያክል ቀደም ብሎ መረጃዎች ሲወጡ ነበር የነበረው ይህንን ጨዋታ አርጀንቲና የመሸነፍ ግዴታ ውስጥ ገብታ ነበር የሚል እሱም ደግሞ የመጣው ከፊፋ እንደሆነ ነው እየተገለጸ የነበረው። ታዲያ ይህንን መረጃ በዝርዝር ለመመልከት ያክል የአርጀንቲና እግር ኳስ ማህበር ኤፍኤ ፕሬዚዳንት የሆኑት ክላውዲዮ ቺኪ ወይም ደግሞ ታፒዮ የሚባሉት ግለሰብ ስልክና ሌሎች ኤሌክትሮኒክስ መሳሪያቸውን በኒውዮርክ አየር ማረፊያ ነፍናፊዎች መያዛቸው ተገልጿል። ይህም የተገለጸበት ምክንያት አንድ ድምጽ ቅጂ ከሳቸው አምልጦ ወጥቷል ተብሎ በስፋት የተነጋገረ የሚገኘው ያም ድምጽ ቅጂ ምንድነው የሚለው ለአርጀንቲና ብሔራዊ ቡድን ተጫዋቾች ይህንን ጨዋታ መሸነፍ እንዳለባቸው የሚያስረዳ ቮይስ ነበር። ምክንያቱም ፊፋ ወሳኝ የሆነ ጥያቄ አቅርቦልናል፣ ስለዚህ ከሁለቱ አንዱ ምርጫ የእናንተ ነው፣ ይህንን ልንገራችሁ ሲል አንድ መርዶ ያረዳቸዋል። ባለፈው በነበረው የፎክላንድ ደሴት ጉዳይ ፊፋ ከባድ የሆነ የውሳኔ እርምጃ ለማሳለፍ ተዘጋጅቷል። ታዲያ ምንም እንኳን አሜሪካ የነጻነት ሀገር ነው፣ ዲሞክራሲ ያስፈልጋል፣ ንግግሮች መነገር አለባቸው ተብሎ ተገልጾ የነበረ ቢሆንም ኋላ ላይ ግን ጀርባው እንደዛ አይደለም። 10 ዓመት አርጀንቲናን ከዓለም ዋንጫው መድረክ ሊያሳግዳት የሚችል መንገድ ወይም ደግሞ ከአጠቃላይ ከኢንተርናሽናል እግር ኳሶች ሊያሳድጋት የሚችል ወሳኝ አጋጣሚ የተፈጠረው በፊፋ በኩል ብሏል። ስለዚህ ምናልባት ይህንን እነሱ ያቀረቡልን ስምምነት መፈጸም ማንችል ከሆነ አርጀንቲናን ለ10 ዓመት በናሽናል ቲም ደረጃ እንደማናቃት ላሳውቃችሁ ወዳለው። ስለዚህ ያቀረበልን ብቸኛ አማራጭ ደግሞ በስፔን ብሔራዊ ቡድን ተሸንፎ ዓለም ዋንጫውን ለነሱ መስጠት ነው የሚል መልእክት ነበር ያደረሰው። ታዲያ በርካቶች ከጨዋታ ጋር በተገናኘ ይህንን ሐሳብ በማንሳት ብዙዎች በጉዳዩ ላይ ዝርዝር ሐሳቦችን እየሰጡ ነው የሚገኘው። የኤፍቢአይ ወኪሎች የዲሊጌሽን አባላት ስልክና ኮምፒውተራቸውን ወስደዋልም ስለመባሉ ይሄ እንኳን ሐሰት ነው ብለው እሳቸው ራሳቸው መግለጫቸውን የሰጡበትም አጋጣሚ ነበር። በአጠቃላይ ግን በፍሎሪዳ በሚገኘው ፍርድ ቤት እንዲቀርቡም የተላለፈው መጥሪያ ከማህበሩ መሪዎች ጋር ሳይሆን ከሶስተኛ ወገን ጋር የተያያዘ መሆኑን ራሳቸው ገልጸዋል። ይሁን እንጂ ስለወጣው ድምጽ ሲጠየቁ ምላሽ ከመስጠት መቆጠባቸው የበለጠ ነገሩን እውነት ነው ወይ የሚያስብልበት ደረጃ ደርሷል። ቀደም ብዬ እንዳነሳላችሁ ከዚህ አጋጣሚ በኋላ የነበሩትን እያንዳንዱን ትዕይንቶች ስንመለከት በሜዳውና በዝግጅት ዙሪያ የታዩ እንግዳ ክስተቶች ነበሩ። የስካሎኒ እንባ በተለይ አሰልጣኝ ሊዮኔል ስካሎኒ ወደ ስታዲየም የገቡት በእንባ ተራጭተው መሆኑ ተዘግቧል። አይናቸው ቀልተው ነበር። ካስታወሳችሁ ገና ጨዋታው ሳይጀመር ነው ያልኳችሁ የነበረውና አልቅሰው የገባበት መንገድ ከጨዋታው በኋላ በሰጠው መግለጫ ላይ እንዲህ ያለ መንገድ አሳልፌ እዚህ ጋር መድረሴ ለሀገሬ የማይመጥን ስራ ሰርቼ ለሀገሬ ስል ነው በእርግጥ ብሎ አንስቶ እያለቀሰ የወጣበት መንገድ ከጀርባው አንድ ነገር አለ ተብሎ በዝርዝር እንዲጠረጠር ያደረገበት ሁኔታ ነበር። ከዚህም ባለፈ ደግሞ ቀደም ብሎ ስታዲየም ሊመጡ ስታዲየም ደርሰው ፎቶ ተነሳው ከዛ በኋላ ግን በስታዲየሙ ያልተመለከትናቸው ሌሎች ታዋቂ እንግዶች ነበሩ። በሁሉም ውድድሮች
የእያንዳንዱ የኖካውት ጨዋታዎችም ሆነ የምድብ ጨዋታዎች ላይ ተገኝቶ ሲከታተል የነበረው ዲያጎ ሲሞኔ ለፍጻሜው ጨዋታ አልተገኘም ነበር። መጥቶ ፎቶ ተነስቶ ከዛ በኋላ ነበር ያመራው። እንደውም በትከሻው ላይ የአርጀንቲና ማሊያ አሳርፎ ከዛ በኋላ ሙሉ ሱፍ ነበር ለብሰው የነበረው። ከዚህ ቀደም በነበሩት ጨዋታዎች ላይ ሙሉ ማሊያ ነበር ለብሰው የነበረው። ትልልቅ እንግዶች በተገኙበት ሰዓት ላይ እሱም በፎቶ ስነ ስርዓቱ ላይም ተገኝቶ ነበር። ከዛ በኋላ ግን ሜዳ ውስጥ አልተመለከትነውም። የአካባቢው የሚቀርቡ መረጃዎች እንደሚጠቁሙት መኪናውን አስነስቶ ወደ ሀገሩ ያውም በብስጭት ነበር ነዳው የተባለው ተብሎ መረጃዎች አሁን ላይ በስፋት እየወጡ ነው የሚገኘው። ሌላ የሊዮ ሜሲ ቤተሰቦችም በስታዲየሙ አልነበሩም። በእርግጥ ከሊዮ ሜሲ ጋር በተያያዘ ሌሎች ሲነሱ የነበሩ ጥያቄዎች ነበሩ። በተለይ ከቤተሰብ የአባቱ መታመም ጋር ተያይዞ ቀድሞ ተነግሮት ነበረ ወደ ጨዋታው ከመግባቱ በፊት ያም ቴንሽን አድርጎት ነበር የሚሉ መረጃዎች የነበሩ ቢሆንም እንደዚህ ያሉ ሰዎች በተለይ ቤተሰቦቹ በዚህ ትልቅ መድረክ ላይ አለመገኘታቸው በዚህ ትልቅ ፍጻሜ ጨዋታ ላይ በተለይ ደግሞ የሊዮ ሜሲ የመጨረሻ ኢንተርናሽናል ጨዋታ ይሆናል ተብሎ በሚጠበቅበት በዚህ መርሃ ግብር አለመገኘታቸው ጠርጥር ያስብልሃል ማለት ነው። ሌላኛው ደግሞ የአርጀንቲና ፕሬዚዳንት ለፍጻሜ ጨዋታ እንዳልመጡ ይታወቃል። ያልመጡበት ምክንያት እሳቸው ቤቴ ሆኜ ብመለከት የበለጠ ለአርጀንቲና ጥሩ ገዳለው በሚል ሐሳብ ነበር። ይሁን እንጂ ከጀርባው ያለው ነገር ያ እንዳልሆነ የጨዋታው መጨረሻ ምን እንደሆነ ቀደም ብሎ ስክሪፕትድ የነበረ ስለነበረ መምጣትም መጓጓዝም አላስፈላጊ የሆኑ ብክነቶች እንጂ ወይም ደግሞ ድካሞች እንጂ ፍሬ ነገር አልነበረውም ነበረ ተብሎ በብዙ ዘንድ እየተወሰደ ነው የሚገኘው። ታዲያ የሜሲ ያልተለመደ ዝግጅትም ሌላኛው ትኩረትን የሳበ ጉዳይ ነበር። ከዚህ ጋር በተያያዘ ሊዮ ሜሲ ከጨዋታው በፊት በሚያሟሙቅበት ጊዜ 5 ጊዜ በቀጥታ ኳሶችን ወደ ውጪ በመምታቱ የስፔን ደጋፊዎችን ግራ ጋብቶ ነበረ። ብዙ ጊዜ ተጫዋቾች ልምድ በሚሰሩባቸው አጋጣሚዎች ላይ በተለይ ደግሞ የሜዳ ላይ ጨዋታ ከመጀመሩ አስቀድመው በሚኖረው እንቅስቃሴ ላይ ኳሶችን ወደ ጎል እየመቱ ወይ አንግል ያጋጫሉ አሊያም ሌሎች ትሪኮችን በዛው ሜዳ ላይ ያሳያሉ ለማሟሟቅ ያክል። የሊዮ ሜሲን ግን እንደዚሁ በምስላችን ላይ እንደምትመለከቱት ኳሶቹን ሆን ብሎ ወደ ውጪ ሲመታቸው የነበረ አጋጣሚ ነበር። ከቦርዱ ጋር ሲጋጭ ነበረ። በልምር ላይ ሜሲን በማናውቀው አይነት መንገድ 5 ጊዜ ኳሶችን ወደ ውጪ እየመታ ሌሎች የሚመጡ ኳሶችን ያንን ማድረግ መቻሉ ሌላው ትኩረትን የሳበ ጉዳይ ነበር። የጆቫኒ ሲሞኔ ምላሽ እንደዚሁ ሌላኛው ትኩረትን የሳበ ጉዳይ ነበር። በተለይ ደግሞ በግብ ቁጥር ላይ ጆቫኒ ሲሞኔ ፈራን እሱን ከመከተል ይልቅ ካርሲውን እያስተካከለ ነበር። ምናልባት አስተውላችሁት ከነበረው ታዲያ ደጋፊዎች አባቱ በስታዲየም ካለመገኘቱ ጋር ያይሰው ይህንን አካሄድ ከባህሪ ውጪ መሆኑን እየገለጹ ቢሆንም ያኔ ፌራን በዛ ደረጃ ጎል ለማስቆጠር እየሄደ በነበረበት ሰዓት ላይ ከምስሉ ጀርባ ቆሞ የነበረበትና ካርሲውን ያስተካከለ የነበረበት መንገድ በምስላችን ላይ እንደምትመለከቱት እውነትም የነገር ስክሪፕተር ነበር ወይ የሚለውን ነገር ጥርጣሬያችንን አንድ ደረጃ ከፍ እያደረገ እንዲሄድ የሚያስችል አጋጣሚ ነበር። ሌላኛው የአርጀንቲና ድክመት ነው። አርጀንቲና በ117 ደቂቃ ጨዋታ ውስጥ ወደ ግብ ጠባቂው ኢላማውን የጠበቀ ሙከራ ማድረግ የቻለችው ምንም ነበረ፣ ዜሮ ነበረ። ምንም ማድረግ ሳይችሉ ቀርተው በርካታ ኳሶች እየተቋረጡባቸው ነበረ። አንዳንዴም ደግሞ ያለመቋረጥ ሲቀባበሉ የነበሩባቸው አጋጣሚዎች ነበር። ይሄ ደግሞ ለፍጻሜ የደረሰ ቡድን እጅግ ያልተለመደ አጋጣሚ ነበር። በተለይ አርጀንቲና የመጣችበት መንገድ እጅጉን የሚያስደንቅ ነበር። የቀይ ካርዱ ጉዳይ ራሱን የቻለ ብዙ ትርጉሞች ሊሰጡ የሚችልባቸው ነበር። ግን አርጀንቲናዎች ሲያሸንፉበት የነበረው መንገድ እርግጥ ነው የመጨረሻ ደቂቃዎች ላይ የበለጠ ተነሳሽነት ነበራቸው። ከ117ኛው ደቂቃ በኋላ የበለጠ ሂደቶች ነበሩ በአርጀንቲናዎች በኩል። ይሁን እንጂ የታግላፊኮ ያቺ የሳታት ኳስ ሁላ በዛን ያህል ደረጃ በዛን ሰዓት እንደዚህ ያለ ውሳኔ ተወስኖ እንደዚህ ያለ ኳስ ሊሳት የሚችልባቸው አግባቦች አይደለም የሚሉ የተለያዩ መረጃዎች እየወጡ ነበር የሚገኘው። አርጀንቲና እንደ ቡድን መጥፎ የነበሩት በዛ ጨዋታ ላይ ያ መጥፎነታቸው ደግሞ ከኋላው የነበረው ሴራ እንደነበረ ነው እንግዲህ በብዙዎች ዘንድ እየታመነ የሚገኘው። ሌላኛው የላውታሮ ማርቲኔዝ አለመሰለፍ ነው። አሰልጣኝ ስካሎኒ ባለፉት 2 ጨዋታዎች ድንቅ ብቃቱን አሳይቶ የነበረውን ታዋቂው የቡድኑ አዳኝ እየሆነ የመጣውን ላውታሮ ማርቲኔዝን ወደ ሜዳ አላስገቡት። ምናልባት የዛኔም ላይቭ ከኛ ጋር ከነበራችሁ ስናነሳው የነበረው አንድ ጉዳይ ነበር ነውና ኦኬ ምናልባት እስካሁን ድረስ ላውታሮ ማርቲኔዝን ማስቀመጡ አይቆጨውም ቡድኑ ውስጥ ያደረጋቸው ቅያሬዎች ሊሆን ይችላል። ከዚህ በፊት የሚታሙ አልነበረም። ገብቶ ጎሎችን ሲያስቆጥር ውጤቶችን ሲቀይር ለቡድኑ ወሳኝ ሚና ሲወጣ ነበር የነበረው። ታዲያ አልቫሬዝ በዛ ጨዋታ ላይ ምንም አይነት ሚና አልነበረውም። በእርግጥ ቡድኑ እንደ ቡድን ጥሩ አልነበረም። መጨረሻ ላይ ጎል በምታስፈልግበት ሰዓት ላይ ደግሞ አላስፈላጊ የሆኑ ቅያሬዎችን ወይም ደግሞ ወደ ተከላካይ ወይም ደግሞ ወደ መሃል ሜዳ አድርገ ከሚቀጥልባቸው አጋጣሚዎች ላይ በተለይ እነ ፓራዴስ ቤንቹ ነው እነ ዴፖል የጀመሩባቸው አጋጣሚዎች በብዙ ነገር ጉዳዩ ላይ ተጽዕኖ ፈጥረው ያለ የበለጠ የላውታሮ አለመሰለፍ እኛም ስናነሳው የነበረው ጉዳይ ዛሬ ምንድነው ዛሬ ለስፔን ደጋፊ ናቸው ወይስ ካልሆነ ስንል ሁላ ነበረ። ለካ ከጀርባ ያለው ሴራ ይሄ ነበረው የሚሉትን
አሁን ላይ እየወጡ ያሉት መረጃዎች ነበር እንዴ ወደሚል ጥያቄ እንድንወስድ ያደርገናል። ሌላኛው የተጫዋቾች ምርጫ ከዚሁ ጋር ሳንወጣ አነጋጋሪነት ሌላው ትኩረትን የሳበም ጉዳይ ነበር። ከጨዋታው በፊት የውድድሩ ምርጥ ተጫዋች ሽልማት የማሸነፍ እድሉ 97.8% ተደርጎ ይገመት የነበረው ሊዮ ሜሲ ነበር። ታዲያ ሽልማቱን አላገኘም። በምትኩ ደግሞ እንደ IFFHS መረጃ ወይም ደግሞ እንደ ቁጥር ዳታ ከሆነ በአጠቃላይ 0.1% ብቻ እድል የነበረው ሮድሪ ሽልማቱን ወስዷል። በ8 ጨዋታ 0 ግብ 0 አሲስት የነበረው ነው። በእርግጥ እንደራሱ ብዙ ስራዎችን የሰራበት አጋጣሚ ነበረ። ያ ሁሉ ያለ መልሶ ለሽልማቱን ለሱ መስጠት ሌላ ራሱን የቻለ ጥያቄዎችን የፈጠረ አጋጣሚ ነበር። ሌላኛው የስካሎኒ ራሱ ፍንጭ ነው። የስካሎኒ ከጨዋታው በኋላ በሰጡት አስተያየት ከፍጻሜ በፊት የተለያዩ ነገሮች ተፈጥረው እንደነበር ጠቅሰው ለድርድሩ ክብር ሲባል ግን ዝርዝሩን ከመናገር መታቀቡን ገልጾ ነበር። ይሄም ደግሞ የበለጠ አነጋጋሪ ያድርጎታል ጉዳዩን። በጉዳዩ ዙሪያ የተነሱ ሌሎች ጉዳዮችን ለማንሳት ያክል አርጀንቲና ጨዋታውን እንድትሸነፍ ተሰጥቷታል የሚሉ ቀደም ብዬ እንዳልኳችሁ የተለያዩ ግምቶች አሉ። አርጀንቲና እንደገና ሻምፒዮን ብትሆን የፊፋን ታማኝነት ፈጽሞ ሊያጠፋ ይችል ነበር የሚል ወገኖች አሉ። ድርጅቱ ውጤቱን አስቀድሞ አቀናጅቷል ይላሉ። ለዚህ ምንም አይነት የተረጋገጠ ማስረጃ ባይኖርም እስካሁን በነበረ ሂደት ላይ በሜዳ ላይ በሚታዩ እንቅስቃሴዎች ግን ነው ተብሎ እንዲወሳ ያደርግ ነበር። አሁን ይህን ጨዋታ በተለይ ደግሞ ከኦታሜንዲ ጋር ነበር እያያያዙት የሚገኘው። ኦታሜንዲ የመጀመሪያው ጎል ሚኬል ሜሪኖ ለኒኮ ዊሊያምስ ሰጥቶት የተሻረበት ያቺ ኳስ ፋውል በሚል ነበርና የፋውሉ መነሻ የነበረበት አጋጣሚ ግራ እግሩ ላይ በተሰራ ጥፋት ነበረ። ይሁን እንጂ ኦታሜንዲ ወድቆ በነበረበት ሰዓት ላይ ቀኝ እግሩን ነበር ይዞ የነበረውና በብዙዎች ዘንድ ይሄ ነገር ጥያቄዎችን ፈጥሯል። የቫር የሪቪው ቆይታውም በጣም አጭር ነበረ። ደግሞ ለማሳየትም ያን ያህል እድሎች ያልነበረበት ሲያሳይም የነበረበት አጋጣሚ በአንድ አንግል ብቻ መሆኑ አርጀንቲና ጨዋታው እንደተሸነፉ ነትም ትዛት ተሰጥቷት ነበር ከሚለው አንጻር ምናልባት ይሄ ጎል መሻሩ የበለጠ ደግሞ አርጀንቲናውያን ከዛ በኋላ ጎል አስቆጥሮ አሸንፈው ቢሆን ኑሮ የበለጠ ነገሩን አርጀንቲናና ፊፋ ያላቸው ቁርኝነት የበለጠ ሊያሰፋ ይችላል። በተለይ ደግሞ ከዚህ የፎክላንድ ደሴት መግለጫ ጋር በተያያዘ የእርምጃው ከዓለም ዋንጫው በኋላ ነው የሚለው መሆኑ ጉዳዩን እንዲያነጋግር አድርጎት ነበር። የኤፍቢአይ የታፒያና የፕሬዚዳንቱ ጉዳይ በተለይ ሌሎችም ጉዳይ ነበረ። ለሜሲ ቤተሰብም የደረሰው አሳዛኝ ዜና ነበር። ቅድም እንዳልኳችሁ አባቱ በአርጀንቲና ለማየት መሄዱ ቀደም ሲል የአባቱ ጤንነት አሳሳቢ እንደነበረ መስማቱ ከጨዋታው መጀመር በፊት ለቤተሰቡ የከፋ ዜና ሲሰማ ያው በተፈጥሮም እንደዚሁ ሜዳ ላይ ትኩረታችን ሊሳብ የሚችልባቸው ሁኔታዎች ነበሩ። ሌላኛው ደግሞ የዶፒንግ ምርመራ ወይም ድንገተኛ በነበረው ምርመራ ዙሪያ የተነሱትን ሀሳቦች ነው። ከፍጻሜ ጥቂት ሰዓታት በፊት የዶፒንግ ምርመራ ከአዘጋጆች ጋር አለመግባባት ተፈጥሮ እንደነበር ተገልጿል። በአርጀንቲና ብሔራዊ ቡድን በኩል በስፔንም እንደዚሁ ተመሳሳይ ምርመራ የሚደረግበት ክፍል ላይ ሁለቱም ቡድኖች ዘግይተው እንደደረሱ ከዛም በኋላ በምርመራው ሂደት ላይም አላስፈላጊ የሆኑ ሰጣ ገባዎች ገብተው እንደነበር የተለያዩ የምስልና የቪዲዮ ማስረጃዎች ሲወጡ ነበረ። ያንን ተከትሎ በአጠቃላይ ከአዘጋጆች ጋር አለመግባባት ሌላኛው ድንገተኛ ችግር በመፈጠሩ የተጫዋቾች ትኩረት ነክቷል የሚሉም አሉ። የኢንፋንቲኖና የዩኤፋ ሰጣ ገባና ስምምነት ደግሞ የበለጠ ጉዳዩ ላይ አንድም ትኩረት የሰጠ አጋጣሚ ሆኗል። ጋዜጠኛ ፓብሎ ካሮስ እንደገለጸው ከሆነ ጆዋኒ ኢንፋንቲኖ ለፊፋ ፕሬዚዳንት ምርጫ የአውሮፓ ሀገሮችን ድጋፍ ለማግኘት ሲሉ ስፔን እንዲሸነፍ ከዩኤፋ ጋራ ስምምነት አድርጓል። አርጀንቲና ደግሞ እንዲህ በቀላሉ እንድትሸነፍ አልተፈለገም የሚል ሀሳብም አንስቷል ማለት ነው። ያው እንደሚታወቀው ነስር ኤል ካላፊ ምናልባት ቀጣይ ፊፋ ተወዳዳሪ ስለመሆን በአውሮፓ በሴፋሪም በኩል ሁላ ጭምር እየተነሳ እየተደገፈ እንደሚገኝ በርከት የአውሮፓ ሀገራቶች ደግሞ ከውድድሩ ከአሜሪካ ከመሆኑ ጀምሮ እስከ መጨረሻው በነበረው አጠቃላይ የፊፋ የአመራር ሂደት ላይ ጥያቄዎች እንደነበራቸው ከዳኝነት ምርጫ ጋርና ሌሎች መሰል ጉዳዮች ጋር እንደነበራቸው ተገልጾ ነበር። ይህንን ተከትሎ በአጠቃላይ እነዚህ ሁኔታዎች ምን ሊመስሉ ይችላሉ የሚሉትን ቀደም ብሎ ስለተገለጸው የዩኤፋ ምናልባት ስፔን ትብላ ከዛ በኋላ በአንተ በኩል ያለውም ስም ይቀርና ለተከታታይ 5ኛ ዓመት የሥራ ዘመን እጩ መግባት የምትችልባቸው ሁኔታዎች ይፈጠራሉ የሚሉ መረጃዎች ወጥተዋል ማለት ነው። ሌላኛው ጉዳይ የሊዮ ሜሲ የወጣችው ያቺ ተንቀሳቃሽ ቪዲዮ ነበረች። እውነተኛ ትርጉሙ ምንድን ነበር የሚሉት የስካሎኒና የረዳቶቹ ማስተባበያ
መሰል ጉዳዮች አሉ። አጠቃላይ ዴሊ ሜልም ሲያስነብባቸው የነበሩ ጉዳዮች ነበሩ። እነዚህ ከግብር ክፍያ ጋር በተያያዘም ሲነሳ የነበረ ጉዳይ ነበር። የሊዮኔል ስካሎኒ ምላሾችን በተለይ ደግሞ ከዛ በኋላ ሲወጡ የነበሩ ቪዲዮዎች በብዛት መስራጨት የነበረበት ሂደት ነበር። ከዛም በኋላ ስለነበረው ዛቻ ሌሎች ጋዜጣዊ መግለጫ ጋርም ተያይዘው የነበሩ ጉዳዮች ነበሩ። እነዚህና ገና አልተነካም ጉዳዩን እኔ በዋናነት ምንድን ነበር የሚመስለው ሂንቱ የሚለውን ላስረዳቸው ብዬ ነው እንጂ ብዙ ማንሳት የሚጠበቅብን ጉዳዮች አሉ። በተለይ ሊዮ ሜሲ ያቺ ከመልበሻ ክፍል ሊወጡ ሲሉ የተናገራት ንግግር የበለጠ ቫይራል እየሆነ ነው የመጣው። ከዛም በኋላ ደግሞ የጉዞ ዝርዝር፣ የደጋፊዎች አቀባበል፣ የቡድኑ ወደ ቦነስ አይረስ አለመመለስና ሌሎች በእንግሊዝ የነበረው ተወዳጅነት የመቀነስ ጉዳዮች ከዛም በኋላ የግብር አከፋፈል ሁኔታ ላይ የተነሱ ጥያቄዎችን ምሽት ላይ በሚኖረን የአመሻሽ ልዩ ፕሮግራማችን ላይ ዳግም ወደ እናንተ ይዘነው የምንመጣ ነው የሚሆነው። መርሃ ግብራችንን እዚህ ላይ እናጠናቀው። ምክንያቱም አሁን ካነሳ ነው እዚህ ያለን የደቂቃ ሊሚት 15 ደቂቃ ከዛ በኋላ የበለጠ ጉዳዩን እናስፋካይ ሌሎች መረጃዎቻችንም ሰዓታቸውን ቦታቸውን እንዲያጡ ስለሚያደርግ ዋናው ነጥቡ ምን ይመስላል የሚሉን ሂንት ሰተን ከዛ በኋላ አመሻሽ በሚኖረን ልዩ ሰፊ ፕሮግራም ወደ እናንተ በልዩ ሁኔታ ይዘነው የምንቀርብ ጉዳይ ነው የሚሆነው ማለት ነው። በብዙ ጊዜ መነጋገሪያ የሆነ ጉዳይ ስለሆነ ታዲያ ስታደምጡት የቆያችሁት የገበያ ስፖርትን የዕለተ ሐሙስ የማለዳ ስፖርታዊ መረጃችን ነበረ። ፕሮግራሙ ወደ እናንተ ያቀረብኩላችሁ ሮቤል አብርሃም ነበርኩኝ። እነሆ ቀሪ የገበያ ስፖርት ፕሮግራሞች ይቀጥላሉ። በኩለ ቀን ትንታኔያችን እንዲሁም ደግሞ በአመሻሽ ልዩ መሰናዳችን እንመለሳለን። መልካም ቀን።